بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المصنف: باب النذر. سلا نذر ومسلات من ناقر هنا نو بلوال نذر ما لبقوا درجة عند النجر قديتها ما أدركناه. بشريعة دمو إلزام المكلف نفسه عبادة لم تكن لازمة بأصل الشرع. شريعة بمسارته عند سولي قديتها على درجة والنجر راسو براسو لي عند قديتها سيادة رجو إهنو سلة ميبالو إله الله قرآن لي يوفون بالنذر سلة تشوني مرالو بمالت والسؤال عندهم ليلة من القرآن انقصر وليوفوا نذورهم نذراتهم يمولو إلال حديث لي النبي صلى الله عليه وسلم: من نذر أن يطيع الله فليطيعه. الله اللي تاززوا سلة قباسوا يتاززوا بلوان زورو زورو سلة ميبالو نجر مسارة علو مالكم. سلة عند سو سيادرك من البات كيمين قاتا جنة لينورو سلم يشلنو علموشو يميننا محلنا سلة يمياك الربوت يمياك جنانيوت مالنا. نوانيوم سلة ميبالو نجر حديث لي متوال رسول صلى الله عليه وسلم سلة سويا الرجوت ما برا حديث وشو لا يراس لي سمة من يوم. عن عمر بن الخطاب رضي الله عنه قال: قلت يا رسول الله الفاتشو يا الله ملتنيا هويلا إني كنت نذرت في الجاهلية أن أعتكف ليلة. بالجاهلية جزء لا الله سبحانه وتعالى عند ليلة اعتكاف لجبا تسيّ نبر بيال كواتشو إلال. وفي رواية يومين عندي رواية يوهنا كان سلة قبتش نبرة في المسجد الحرام. المسجد الحرام لا صلف يوهنا كان سلة قبتش. قال: فأوفي بنذرك. رسول صلى الله عليه وسلم سلتهم لا علوت إلال. كحديثه يمن ردوا من دونه اعتكاف عبادة عنده هنا ሌላው ኢዕቲካፍ ላይ ጾም አይወጅብም። ለምን ሌላ ብሎ በአንዱ ሪዋያ አስቀምጧል። ሌሊት ውስጥ ደግሞ ጾም የለም። ስለዚህ ጾምና ኢዕቲካፍ ቢሰባሰብ መልካም ነው። ነገር ግን ባይሰባሰብም ችግር የለውም ማለትን ከዚህ እንረዳለን። አንድ ሰው ያለ ጾም ኢዕቲካፍ መግባት ይችላል ማለትን ከዚህ መረዳት ይቻላል። ሌላው ነዘር ጣዓ ከሆነ በምንም ላይ ያልተንጠለጠለ ይሄ ሙጀረድ ተበሩ መልካም ነገር ነው የታሰበበትና ያው መሙላቱ ዋጅብ እንደሚሆን ነው። ካፊር ሆኖ አንድ ሰው ለአላህ የተሳለው ነገር ካለ ሲሰልም ይወጅብበታል፣ መወጣት ይኖርበታል ማለትን ሐዲሱ ይጠቁማል። لمن رسول صلى الله عليه وسلم عمر بن الخطاب بزا ጊዜ ነው ከእስልምና በፊት ነው የተሳልኩት ቢላቸውም ያው فأوفي بنذرك بسلته ሙላ ብለውታልና ማለት ነው። عن عبد الله بن عمر رضي الله عنه عن النبي صلى الله عليه وسلم أنه نهى عن النذر. ይሄ ደግሞ የعبد الله بن عمر حديث رسول صلى الله عليه وسلم ከስለት እንደከለከሉ ነው የሚናገረው። وقال إن النذر لا يأتي بخير. سلاتك خير زويمتا وإنما يستخرج به من البخيل. كانوا فوقنيا سونو እንጂ የሚወጣበት ብለዋል ይላል። አስሉ አንድ ነገር ነሂ ከመጣበት ሐራምነትን ነው የሚያስይዘው። ግን አላህ Subhanahu Wa Ta'ala ስለትን የሞሉ ሰዎችን ማሞገሱ ደግሞ يصرفه عن التحريم ከሐራምነት ይصرفዋል ይሄ መድህ። ስለዚህም ከራሃ ይሆናል ማለት ነው። ስለት
ስለዚህ ስለት በመሰረቱ ከራሃ ነው የሚለው የተሻለ አቋም ነው። ባይሆን እንደ ስለቶቹ ለያይቶም ማስቀመጥ ደህና ሊሆን ይችላል። ለምን ሐዲሱ ላይ ዒላ እያስቀመጠ ነው። ለምንድነው የተጠላበት ስለት? ኢነሁ ላ ያእቲ ቢኸይር አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሱ መጣና ምንም የአላህ ቀደር የሚቀየር ነገር የለም። ላ የሩዱ ሚን ቀዳኢላሂ ሸይአ። እሱ ስለተሳለ ከአላህ ቀደር የሚቀየር ነገር የለም። አላህ ከሁሉም የተብቃቃ ነው። ፍጥረታቱ ደግሞ ሁላቸውም ከአላህ ከጃዮች ናቸው፣ ድሆች ናቸው። ወኢነማ ዩስተኽረጁ ቢሂ ሚነል በኺል ከንፉገኛ ሰው ነው የሚወጣበት እንጂ የሚለው ንፉገኛ ሰው ያው ንፉገኛ የሆነ ሰው ስለት ይሳላል። መሰለን አላህ ይህንን በሽታ ካነሳልኝ ይላል። አላህ ይህንን በሽታ ካነሳልኝ እንዲህ አደርጋለሁ። እንግዲህ ከአላህ ጋር ምንድነው እየገባ ያለው ማለት ነው? ከአላህ ጋር የሆነ እንደ እንትን ይጋባል። ይሄንን ካረክልኝ ነው ማረግልህ አይነት ነገር። ለዚህ ነው የተጠላበት ሁኔታ። ባይሆን ምንድነው ማድረግ የነበረበት? ይሄ ሰው አላህ ብዙ ነገር ብዙ ኒዕማ ስለሰጠው መስጠት የሆነን ነገር የሆነን ዒባዳ ማድረግ ከዛ በኋላ ጌታዬ ሆይ ብሎ አላህን መጠየቅ እንጂ እንደዚህ ካደረክልኝ እንዲህ አደርግልሃለሁ የሚለው ይሄ ስለት ይጠላል። በል እንደውም አንዳንድ ዑለሞች ሐራም ነው እስከ ማለት የሚሄዱት በዚህ የተነሳ ነው። ረሱሉ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ በጣም ስለኮነኑት ማለት ነው። ኢነማ ዩስተኽረጁ ቢሂ ሚነል በኺል ነው ያሉት። ከንፉገኛ ነው የሚወጣበት እንጂ ምን ኸይር አለው አሉ። ኸይር የለውም እያሉ ስለዚህ በተለይ ይሄ ነዝረል ሙዓለቅ የምንለው የተንጠለጠለን ስለት ቢርቁት መልካም ነው። ሰዎች ቢርቁት መልካም ነው። የተንጠለጠለ ማለት አላህ እንዲህ ካደረገልኝ እንዲህ አደርጋለሁ። ምኑ ይሻላል? እንደው ሳያንጠለጥሉ ለአላህ 3 ቀን ልጾም ነይቻለሁ ተስያለሁ፣ ይሄ ይሻላል። ይሄ ድፍን የሆነ ስለት ይሻላል ምን ከማድረግ አላህ እንዲህ ካደረገልኝ እንዲህ አደርጋለሁ ከሚለው ይበልጥ። ይሄ ነዝረል ሙዓለቅ የሆነው ላይ ነው በተለይ ይሄ ሐዲስ በጣም እያነጣጠረ ያለው። እነማ ዩስተኽረጁ ቢሂ ሚነል በኺል። እንዴት ነው ከበኺል የሚወጣው? መጀመሪያ ሰደቃ መስጠት አይፈልግም። ነገር ግን አላህ እንደዚህ ካደረክልኝ እንዲህ አደርግልሃለሁ ስላለ ሲያደርግለት ማድረጉ ግድ ስለሆነበት ያደርጋል ማለት ነው። እነማ ዩስተኽረጁ ቢሂ ሚነል በኺል ያለው ለዚህ ነው። ይሄ ነው በማንኛውም ስለት መግባቱ ይጠላል ሲጀመር። በተለይ ይሄ ነዝረል ሙዓለቅ ቅድም እንዳብራራሁት ከመሆኑም ጋር ግን አንድ ሰው ከተሳለ መሙላቱ ግዴታ ነው። ዩፉና ቢነዝሪ ስላለ ማለት ነው። አላህ ሙእሚኖችን ሲወስፋቸው በስለታቸው ይሞላሉ ይላል። ነዝር ሐራም የሆነ ሽርክ የሆነ ደግሞ አለ። እሱ ከአላህ ውጪ ሰዎች የሚሳሉትን የመሰለ ይሄ ለቀብር መሳል ለዛፍ ለምን የሚሳሉት ይሄ ሙሽሪኮች ለተለያየ ጣዖቶቻቸውና ለአማልክቶቻቸው ሲያደርጉት የነበረ ነው። ይሄ ነዑዙ ቢላህ ሚን ገضቢሂ ወዐዚም ዒቃቢህ እንዲህ ያለ ከባድ ወንጀል ነው ማለት ነው። الحديث الرابع والستون بعد 300 በመሰረቱ ሙጥለቅ የሆነው ራሱ የሆነ ባንጠለጠለው ራሱ ስለት የሚባለው ነገር ብዙም የሚወደድ አይደለም። ረሱሉ ሰለላሁ ዐለይሂ ወሰለም ተስለው አያውቁም። እንደገናም ስናይ ረሱሉ ሰለላሁ ዐለይሂ ወሰለም ለኡማቸው የሚመርጡት ለራሳቸውም የሚመርጡት አላህ ዋጅብ ካደረገባቸው ነገር ውጪ አማራጭ እንኳን ከተቀመጠላቸው ቀለል ያለውን ነው የሚይዙት። አማራጭ እንኳን ቀላልና የሆነ ትንሽ ጠንከር ያለ ነገር ካለ
ቀላሉን ነው የሚመርጡት። ይሄ እንግዲህ የረሱሉ ሰለላሁ ዐለይሂ ወሰለም ምርጫ ነው። ሁለት ነገሮች ما خير بين أمرين إلا اختار أيسرهما حديث ላይ በሁለት ነገሮች መካከል ለረሱሉ ሰለላሁ ዐለይሂ ወሰለም አልተማረጡም ቀለል ያለውን ቢመርጡ እንጂ አላህ አንድ ነገር ቢያስወጅብባቸውና ላያስወጅብባቸው ቢያስመርጣቸው አለመውጀቡን ነው የሚመርጡት ረሱሉ ሰለላሁ ዐለይሂ ወሰለም። ይሄ ከሆነ ነዝር ደግሞ አንድ ሰው በራሱ እጅ ራሱ ላይ ግዴታ የሚያደርግበት ነገር ውስጥ መግባቱ የተጠላ መሆኑን ከዚህ እንገነዘባለን ማለት ነው። ለዛ ነው ዝም ብሎ ሰው ይሳልና ከዛ በኋላ ይከብደዋል። መውጫ አለ ብሎ ይጠይቃል ከእንደገና ከገባበት አረንቋ ማለት ነው። الحديث الرابع والستون بعد 300 عن عقبة بن عامر قال نذرت أختي أن تمشي إلى بيت الله الحرام ودى الله كبر بيت ودى بيت الله الحرام بقروا عند التهد اهتي تسالت شلال عقبة حافية ببادو قروا فأمرتني أن أستفتي لها رسول الله استي اللهم ملكتني فتوى طيق اللي بلا علتشني فاستفتيته عندي بيته سي نبر انديت نمارقو بلا هجي فتوى سطيق فقال لتمشي ولتركب تهيد مهيد وننكوا تهيد تسافرا تهيد بلاو رسول صلى الله عليه وسلم بقري نبر رسول عليكم تسافرا تقمطا تهيد بلاو እንግዲህ ዋና መሄዱ ነው። ወደ መስጂድ አልሐራም ወደ መስጂድ አነበዊም አንድ ሰው ወደዛ ሊሄድ ከተነዘረ ወይም ከተሳለ መሄዱ መብላቱ ግድ የሚል የሆነ ነው። ነገር ግን نذرون هنن كالمولا فعليه الكفارة كفارة يوجب بثال مالو كالهيد للاو أنه إذا اشتمل النذر على أمر مباح وعبادة عبادنا مباح قا أبروتك الأقل كمتع فلكل حكمه فيؤمر بالعبادة عبادة ونادر قبالا لأنها التي يجب الوفاء بها በሷ መሙላት ግዴታ የሚለው የዒባዳው ስለሆነ ዒባዳውን አድርግ ይባላል። ያኛውን አፉ ይባላል ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ምን እንደተው ከዚህች ሴት ላይ በእግር መሄድን ትተዋል። ያው ዒባዳውን ወይም መሄዱን ግን እንድትሄድ ተሳፍራ እንድትሄድና የአላህን ቤት እንድትዘይር አድርገዋል ማለት ነው። عن عبد الله بن عباس رضي الله عنهما أنه قال استفتى سعد بن عبادة رسول الله في نذر كان على أمه النات لي نبر نذر نبر سعد بن عبادة رسولنا عليه الصلاة والسلام طيقات توفيت يموتت هناك النات نج قبل أن تقضيه صلاة ساعتم ولا متالج قال رسول الله صلى الله عليه وسلم فاقضي عنها رسول صلى الله عليه وسلم أنت كسوة ملا بلو رسول صلى الله عليه وسلم بلو تعالى أنت قضارك سلزي عبادة نويه نذر مبالو نقر يجب الوفاء بها يهو من كهنا بعبادة ملك الألو نقروش كهنا ይሄንን ያክል ዒባዳ ለሰራ እንዲህ ያለ ዒባዳ ለሰራ ብሎ ካለ ግድ ነው። ለምሳሌ ሐጅ ላድርግ ብሎ አንድ ሰው ተስሎ ሐጅ ሳያደርግ ቢሞት ተስሎ ነበር። የመጀመሪያውን ሐጅ አድርጓል እንበል ግዴታው ሐጀተል ኢስላም ተሳለ። ሁለተኛ ተስሎ ሞተ። ምን ይደረጋል? ሌላ ሰው ተክቶት
ይሄንን ሐጁን ያደርግለታል ሌላው ነድር ላይ ጾምም እንደዚሁ ተክቶ ይጾማል ረሱሉ ሰለላሁ ዐለይሂ ወሰለም من مات وعليه صوم صام عنه وليه ጾም ያለበት የሞተ ሰው የሱ ወልዩ ለሱ ተክቶ ይጾምለታል ብለው ስላሉ ማለት ነው ነሽ የኡሙ ሰዕድ ጾም ነው ተብሎ ነበር ሌሎቹ ደግሞ ዕጥቅ ነው ብለዋል ሌሎቹ ሰደቃ ልሰጥ ነው የተሳለችው ብለዋል ሌሎቹ ነድረ ሙጥለቅ ነው ስድ የሆነ ስለት ነው ብለዋል ዞሮ ምንም ይሁን ምን ዒባዳ ከሆነ ይተገበራል ነው የሚሉት ዒባዳ ከሆነ ተሳለችው ሐዲሱ ላይ የምናገኘው ነገር ወላጆች ከሞቱ በኋላ ራሱ ለነሱ ቢር ይደረጋል ለነሱ መልካም ይዋላል ከዛ መልካም ከሚዋልበት ነገር አንዱ ምንድነው የነሱን ትከሻ ያጨናንቀው ነው ወይም ደግሞ ትከሻቸው ላይ ጥለውት ሳያነሱት ወይም ሳይገላገሉት የሞቱትን እዳዎች መክፈል ነው እነዛን እዳዎች የአላህም ይሁን የሰው እዳዎች እነዚህም መክፈል ነው የአላህ እዳ የሚባለው ይሄው እንደዚህ ስለት ተስላ እንደሆነ ዘካሳ ያወጣ የሞተ እንደሆነ ሰውየው ከዛሬ አላወጣ እንደሆነ የመሳሰሉ እነዚህን ዋጅብ የሆኑ በሱ ላይ የሚወጅቡ ጉዳዮችን ማድረግ ያስፈልጋል ማለት ነው እንዲሁ ደግሞ የአደም ልጆች ወይም የሰው ልጆች ሐቆች ይኖራሉ የሰው ዕቃ የሰው ንብረት የሰው ገንዘብ እነዚህን መመለስ አስፈላጊ ነው የሚሆነው ማለት ነው ይሄ እንግዲህ ለነሱ መልካም ከመዋል አንድ ሰው ሙእሚን ሆኖ እንኳን ጥሩ ሰው ሆኖ እንኳን ነፍሱ ጀነትን ከመግባት ሙዓለቅ ትሆናለች የተንጠለጠለች ትሆናለች በደይን የተነሳ የተንጠለጠለች ትሆናለች መድረስ ያለባት ደረጃ ላይ እንዳትደርስ ትሆናለች የሙእሚን ሆኖ የጥሩ ሰው ሆኖ እንኳን ማለት ስለዚህ ቶሎ መከፈል ይኖርበታል ማለት ነው ሐዲሱ ላይ ይሄ نلو حديث عن كعب بن مالك قال قلت يا رسول الله إن من توبتي علقاتشو إلى له كعب بن مالك رجم حديثنا رياض العيتنا كان كتوبين وكو أن أنخلع من مالي صدقة إلى الله وإلى رسوله كجنزبي ولكلل أن أنخلع مالت ولكلل من مالك جنزبه صدقة إلى الله وإلى رسوله ودا الله ودا مالك تنيا وصدقة يسطو سوهن جنزبين كجنزبه ولك بيجلوطا شيء كتوبة يعلم بلو عليه رسول صلى الله عليه وسلم السن دزي سيل من بلوتل أمسك عليك بعض مالك كفي الجنزبه نياز فهو خير لك እሱ ይሻላል ብለዋል ይሄ እንግዲህ غزوة ተቡክ ላይ ቀርተዋል ቢላ ኒፋቅ ወላ ዑዝር ንፍቅና የለባቸውም እነዚህ ሶስት ሰዎች አላህ ተጠርቷቸዋል ዑዝርም የላቸው ረሱሉ ሰለላሁ ዐለይሂ ወሰለም ከዛ غزوة ሲመለሱ ሰሃቦች ሐጅር አደረጓቸው ረሱልም ሐጅር አደረጓቸው እነዚህን ሶስት ሰዎች ምን ባለ ማድረጋቸው ጂሃድ ባለ ማድረጋቸው ጂሃዱ የታወጀው ለሁሉም ነበር መቅረት የለባቸውም ወንጀል ነው ማንንም እንዳይቀር ተብሎ ስለነበር ማለት ነው ጂሃድ አንዳንዴ ሁሉም እንዲወጣ የሚፈልግበት የጂሃድ አይነት አለ ዑዝረኛ ሲቀር ማለት ነው ይሄ ሀገር ውስጥ ያለው በአጠቃላይ ጥርግ ብሎ ይወጣ ማንንም እንዳይቀር ይሄ ችግርተኛ ካልሆነ በስተቀር ተብሎ ይባላል አንዳንዴ ጂሃድ ላይ ታዲያ እንደዚህ ያለው ጂሃድ ላይ ማንንም ወደ ኋላ ማለት የለበትም ከመሪው ጀርባ መቅረት የለበትም ሁሉም ከመሪው ጋር ወጥቶ መታገል ይኖርበታል ካፊሮቹም ማለት ነው ሐጅር ተደረጉ እነዚህ ሰዎች ባጠፉት ጥፋቱ ምንድነው ጂሃድ አለመሄዳቸው እንጂ ንፍቅና የለባቸው
እንጂ መልሶም ደግሞ ንፍቅና የለባቸውም ሲባል የሆነ ዑዝርም ኖሯቸው አይደለም የቀሩት። ዑዝርም የላቸውም ንፍቅናም የለባቸው። ዝም ብሎ ይሄዳሉ እያሉ ተሳንፈው ቀሩ። እነ ካዕብ ብን ማሊክ ይመስሉ። ታዲያ ረሱሉ ሰለላሁ ዐለይሂ ወሰለም አምሲክ ዐለይክ ብለዋል። አላህ ተውባውን ሲቀበለውና እነዚህን ሰዎች መልሷቸው እኔ ምራቸዋለሁ ብሎ አላህ ቁርአን ሲያወርድ ረሱሉ ይህንን ቁርአን ሲቀሩ አንድ ሰው መጥቶ ሮጦ ለካዕብ ነገረው። ካዕብ ደግሞ መጥቶ ምን አለ? አጠቃላይ አላህ ለኔ ካደረገው ውለታ አጠቃላይ ከገንዘቤ ሰደቃ የሰጠው ሰው ልውጣ ብሎ አለ። የዚህ ጊዜ መልእክተኛው አለይሂ ሰላቱ ወሰላም ከገንዘብህማ ሙሉ ለሙሉ አትወጣምና ግማሽ ገንዘብህን ያዝ ብለውታል። ስለዚህ ሙሉ ገንዘቡን አንድ ሰው ሰደቃ ሊሰጥ ከተሳለ የተወሰነ ገንዘብ በመስጠት ሊብቃቃ ይችላል ይላሉ። መሰለን ሐናቢላዎች ምን ይላሉ? 1/3ኛውን ከሰጠ ሙሉ ገንዘቡን እንደሰጠ ይቆጠራል፣ ይበቃል ይላሉ። ሙሉ ገንዘቤን ነው አይደል ሰውየው የተሳለው? ሙሉ ገንዘቤን ሰጠሁ ወይም ደግሞ እሰጣለሁ ስለት በዚህ አይነት ገብቶ ማለት የዚህን ጊዜ ረሱሉ ሰለላሁ ዐለይሂ ወሰለም ስላስመለሱት ካዕብ ብን ማሊክን 1/3ኛ ያክል ካወጣ ይበቃል፣ ሌላው ገንዘቡን የራሱ ማድረግ ይችላል ይላል። ለምን አቢ ሉባባ የሚባለው ከገንዘቡ ሙሉ ለሙሉ ሶደቃ የሰጠ ሲሆን ሊወጣ በተሳለ ጊዜ ረሱሉ ሰለላሁ ዐለይሂ ወሰለም 1/3ኛ ገንዘቡን እንዲይዝ አዘውታል። ስለዚህ የሆነ ገንዘብ ቢያዝ ይቻላል የሚሉ ናቸው ሐናቢላዎቹ። እንደውም 1/3ኛውን ያውጣና ይላሉ 2/3ኛውን የራሱ ማድረግ ወይም ደግሞ በራሱ ቁጥጥር ስር ማድረግ ይችላል ነው። አንድ ሰው ሙሉ ገንዘቤን እንደው ብሎ አለማለቱ የተሻለ ነው፣ ሰደቃም ላይ ቢሆን። ለምን ረሱሉ ሰለላሁ ዐለይሂ ወሰለም ይብዳ ቢነፍሲከ ثم بمن تعول በነፍስ ጀምር ሰደቃ ስትሰጥ ከዛም በኋላ ቤተሰብ አድርገህ በምታስተዳድራቸው እያሉ ነው። እነዚህ ነፍስ ላይ፣ ባለቤት ላይ፣ ቅርብ ዘመድ ላይ የሚደረግ ሰደቃ መልካም ነው። በኒየት ተቀርቡ አንድ ሰው ቢያደርጋቸው በጣም ትልቅ ደረጃ የሚያደርሱ ስለሆነ ማለት ነው። ሌላው ሰደቃ ከዚህ የምንገነዘበው የምሑ ዙኑብ ወንጀሎችን ይሰርዛል፣ የአላህን ሱብሓነሁ ወተዓላ ውዴታ ያመጣል። በዛው ደግሞ ለፉቀራዎቹ እና ለምስኪኖቹ እርዳታ ይሆናል፣ የእነሱን ዱዓ ማግኛ ይሆናል። ዱዓቸው ይጠቅማል። እነሱ ሳይሆኑ የሚጠቅሙት ያው አላህ በእነሱ ዱዓ ሰበብ ሰውየውን የሚጠቀም ያደርገዋል ማለት ነው። ኪታቡል ቀዷእ ይላል። ስለ ቀዷእ የሚያወራ የሆነ ኪታብ ነው ወይም ምዕራፍ ነው። ቀዷእ ማለት በመሰረቱ ኢሕካሙል አምሪ ወልፈራግ፣ አንድን ነገር አሳምሮ መጨረስ። ለምሳሌ አላህ ስብሓነሁ ወተዓላ አሳምሮ መጨረስን ቀዷ ብሎ የጠራበት ቦታ አለ። ፈቀዷሁነ 7 ሰማዋት፣ 7 ሰማያትን አሳምሮ ፈጠራቸው። ፊ የውመይኒ በ2 ቀናት ይላል። ሰማያት የተፈጠሩት በ2 ቀን ነው። ሰማይ የተባለው ድምር የተፈጠረበት ነው 6 ቀናት የሚባለው። ሰማይና ምድር የተፈጠረበት በድምር 6 ቀን ነው። ሰማያት 7ቱ ሰማያት 2 ቀን ፈጅተዋል ማለት ነው ሲፈጠሩ።
ያው አላህ ኩን በማለት መፍጠር ይችላል ግን ለሰው ልጆች ሰብርን አስተማረበት ይላሉ ዑለማዎች መታገስ ተደሩጅን ቀስ ብሎ መደረግ እንዳለበት አንድ ነገር አላህ አስተማረበት እንጂ አላህ ሁሉን ቻይ ነው ሰማይና ምድርን ለማጥፋትም ይሁን ለመገንባት ሁን ከማለት ውጪ አያስፈልገውም እሱ قضاء شريعة وقاسن تبين الحكم الشرعي ነው በሸርዕ ውስጥ ደግሞ ብዙ ጊዜ የምንሰማው قضاء የሚለው ሸሪዓዊ ሁክምን መበየን እና ክርክርን መቋጨትና አንዱን ወገን ማስገደድ قضاء ማስገደድ አለ ፍርድ ሲመጣ ፍርድና ፈትዋ ይለያል ዓሊም የሆነ ሰው ፈትዋ ሲሰጥ አላህ እንዲህ ይላል በቃ ይሄ ነው ከፈለክ ሂድበት ከፈለክ ደግሞ ገደል ከተተው ፈትዋውን አብረህ ገደል ትገባለህ አንድ ቀን ነው ይሄ ዓሊም ሊል የሚችለው ማለት ነው قضاء እስለ ያለ ፍርድ ዳኛ ይሆነስ እንደሆነ የሆነ ነገር ይፈርድና ከዛ በኋላ ከዚህ ሲወጣ እዛው ወይ ከሰዋል ወይ ያሳስረዋል ወይ የሆነ ነገር ይፈርድበታል ደግሞ ምን አለ ማለት ነው ከጎኑ ኢልዛም አለ ማስገደድ የሚባል ነገር ፈትዋና قضاء ይለያያል አደገኛው ፈትዋ ነው ይላሉ ዑለሞች ለዛ ነው ፈትዋ ላይ ያለው ዕውቀት የሚንጠራሩ ሰዎች قضاء ላይ ያለው ዕውቀት ቢገቡ ይሻል ነበር ግን ብዙ ጊዜ ሰዎች قضاء ላይ ሳይሆን ያለው ዕውቀት የሚገቡት ፈትዋ ላይ ነው ፍርድ የሚባለው የሚወሰነው ያው ፍርድ ቤት በመጡ ወይም ደግሞ እሱ ጋር እንዳኝ ብለው በመጡ ሰዎች ላይ ነው ውሳኔ የሚደረገው ፈትዋ ግን የመጡ ሰዎችን ብቻ አይደለም እዛ አካባቢ የሌሉ ሰዎች ሁላ እንደዚህ ተብሎ እኮ ፈትዋ ተሰጥቷል ተብሎ ዓለም ላይ ይደረሳል ፈትዋ ከባድ ነው ከአንድ ቦታ የሆነ ፈትዋ ሲወጣ ከባድ ነው ፈትዋ ከዘመን ዘመን ሊተላለፍ ይችላል ይሄ ፈትዋ ፍርድ ከሆነስ አختመ በቃ ምናልባት የሚገለው እዚህ ጋር ያለውን ሰው ነው የሚገልም ከሆነ ፈትዋ ቢያደርግስ አንድ ሰው ለምሳሌ ይሄን እህል የሚበሉ ሰዎች አለ ካፊሮች ናቸው ብሎ ፈትዋ ሰጠ ከዛ በኋላ ምሳሌ ነው ከዛ በኋላ ዘመን ባለፈ ቁጥር አዲሱ ትውልድም የሱን አስተሳሰብ ተቀብሎ ምን ላይ ያደርግ ነው ማለት ነው ይሄን እህል የሚበላ ካለ ካፊር ነህ እያለ ያከፈረ ሊኖር ነው ማለት ነው ስለዚህ ዘመን ባለፈ ቁጥር ተላላፊ ነው ይሄ የፈትዋ በሽታ ከሆነ ከባድ ነው قضاء ይሻላል ያው የሰዎችን ህይወት ያሳጣል የሰዎችን ንብረት ያሳጣል قضاءም ቢሆን ከባድ ነው ሁለቱ ሲመዛዘል ለማለት المهم قضاء ላይ ኢልዛም አለ ነው ማ ኢልዛምን ቢህ ነው እሱ ከማስገደድ ጋር ነው ያው ቃዲ የሆነ ሰው ሸሪዓው የሚፈልግበት ከሱ የሚፈልገው ብዙ መስፈርቶች አሉ ቁርአንና ሐዲስን በደንብ ማወቅ አለበት ፈራጅ ሆኖ የሚቀመጥ ሰው ቃዲ ሲባል ሸሪዓው ላይ ቁርአንና ሐዲስን በጣም አውቆ ተረጋጊ የሆነ ትሁትነቱ ቆይ እሱ እንደውም በጣም አዛኝ ስለሆነ እንዲያርገን እናጭበረብረዋለን ተብሎ ለአጭበርባሪዎች ተስፋ የማይሰጥ ጠንካራ መሆን አለበት እሱማ ደረቅ ነው ተብሎ ሰዎች ተስፋ የማይቆርጡበት ጠንካራ ሲሆን ጠንካራ መሆን አለበት አዛኝ መሆን አለበት ሐሊም መሆን አለበት ታጋሽ መሆን አለበት እናም ነገሮችን በደንብ የሚገነዘብ ፈጣን ሰው መሆን አለበት አንዳንዱ ሰው ዕውቀት የሚኖረውና እየተደረገ ያለው ነገር አይገባውም ፍጹም የሰው ተንኮል ሁላ አይገባውም የዚህ አይነቱ ሰው قضاء ላይ ይቸግራል ፈጢም መሆን አለበት ፈጣን መሆን አለበት ይላል ለዚህ ነው ብዙ ቃዲዎች ላይ አጃኢብ የሆኑ ታሪኮች አሉ ኢንሻአላህ በሌላ ጊዜ ምናልባት እንጠቅሳቸው ይሆናል ድሮ ከነበሩ ቃዲዎች ውስጥ አንድ ሁለት ታሪክ በጠቅስ አንዱ
በጣም ውድ የሆኑ እቃዎች ገንዘቦች ከቤቱ ይጠፉበታል እና በጣም በቃ ሲቸግረው እኔ ቤት ውስጥ ማንንም ይገባ የለም ከዚህች ከባለቤቴ በስተቀር ብሎ ባለቤቱን ከሰሰ። እንግዲህ ይሄን የቃዲውን ፈጥነነት ለማሳየት ፈልጌ ነው። ከከሰሰ በኋላ ፍጹም ምንም አይነት መረጃ የለም፣ ምንም ማድረግ አልተቻለም። መረጃ ከሌለ ደግሞ ፍርድ መስጠት አይቻልም ሸሪዓ ላይ። ይሄ ባለ እንትኑን ለማያዝ እየሰረቀ ያለውን ቤት ውስጥ ሁሉ ጊዜ ይህንን ገንዘብ እየሰረቀ ያለውን ለመያዝ ምን አደረገ ቃዲው? ለማንኛውም አንተ ይህንን ሽቶ እንካ ብሎ ሀገር ውስጥ የሌለ ሽቶ ለሱ በስጦታ መልክ አበረከተለት። ከዛ ሽቶውን ቤት ያስቀምጣል። በሚያስቀምጥበት ጊዜ ይህን ሽቶ እንግዲህ ለሆነ ሰው ማንም ካንተ ውጪ እንዳይጠቀመው ተብሏል። ይህንን ሽቶ ለሀገሩ ላይ ላሉ ጠባቂዎች ምናምን ያሸተታቸውና የሽቶውን መዓዛ እንትን ይላል ይሰጠዋል ለዚህ ሰው። ቤት ይዞ ሄዶ ቁጭ ያደርጋል። ለካ ባለቤቱ ሌላ ከሱ ውጪ እሷ ጋር የሚመጣ ሌላ የምትወደው ሰው አለ እና ያንን ገንዘብ እየሰበሰበች የምታስረክበው ለዛ ሰው ነው። ይሄንን ሽቶ እንደለመደባት አንስታ ተቀበዋለች። ስትቀበው መንገድ ላይ እሱ ብሎ አስተላልፏል። መጀመሪያ ለሀገሩ ላይ ላሉ ጠባቂዎች በአጠቃላይ ይሄን ሽቶ አሽቶ የተገኘ ሰው ማነው ሸቶ ከላዩ ላይ የተገኘ ሰው እንዲመጣ ብሏል። ተይዞ ይመጣል። ይሄ ሰው ማን ነው? ይሄን ሽቶ ለማን የሰጠኸው አንተ? ለማንም አልሰጠሁም። እሷ ትቅረብ ተባለ። ቀረበችና ሰጥተሻል አልሰጠሽም ተባለ። ሰጥቻለሁ አለች። በቃ ምንም ማድረግ አይቻልም። በዚህ አይነት ብሩ ተገኘ። የት እንዳለ ያ ሁሉ ብር ማለት ነው። በሌላ መልክም እንደዚሁ ያው ብዙ ታሪኮች አሉ። ከነዛ ውስጥ አንዱ የዚሁ ኪታብ ጸሐፊ ሼክ የሆኑት አብዱራህማን አልሳዕዲ የሚባሉት የተለያዩ ሰዎች እሳቸው ጋር ለመፋረድ ይመጡ ነበር ይላል። አንድ አራጅ የሆነ ሰውና ከገጠር ፍየል ይዞ የመጣ ሰው ተጨቃጭቀው እሳቸው ጋር ይቀርባሉ። ከዛ በኋላ ምን አሉት ለባለ አራጁ ሰጥተኸዋል ወይ አሉት። አዎ ሰጥቼዋለሁ። አንተስ? አልሰጠኝም። አራብዩ አልሰጠኝም። ኪስህ ላይ ገንዘብ ይዘሃል አሉት አራብዩን። ይህን የገጠሩ ሰው አዎ አለ። አምጣ በል። ከኪሱ ላይ ያለውን ገንዘብ ሲያመጣ ገንዘቡን የቀረበላቸው ሻይ ነበረ፣ እዛ ውስጥ ጣሉት። ሲጥሉ ዘይት ተንሳፈፈ። አንተ በምን በኩል ተገናኝተህ ነው ከቅባት ጋር የተገናኘኸው አሉት። ስለዚህ ይሄ ቅባት የነካው ገንዘብ የማን ነው? የአራጁ ሰው ነው። ይሄ ቅባት የነካው ገንዘብ የአራጁ ሰው ነው እንጂ ሊሆን የሚችለው ያንተ ሊሆን አይችልም። ፍጥነታቸው ሱብሃንአላህ ወዲህ ሲባል ወዲያ ነው የሚሄዱት። እነሱ በጣም ፈጣኖች ናቸው እነዚህ ቁጣቶቹ። አልሙሂም ይህን የመሳሰሉ በጣም ብዙ ታሪኮች አሉ አጃኢብ የሚያስብሉ። ኢንሻአላህ በሌላ ጊዜ ልንመለስባቸው እንችላለን። አልሙሂም ቃዲ የሆነ ሰው ሙገፈል መሆን የለበትም ለማለት ነው። ይሄ ከነ ሱለይማንም ዓለይሂ ሰላቱ ወሰላም ተገኝቷል። ነቢዩላህ ዳውድ ሁለት ታላቅና ታናሽ ሆነው ትልቅ ሴት ነች አንዷ ደግሞ አነስ ትላለች። በልጅ ተካሰው መተው ነበረ። ልጆቻችንን እዚህ ትተን ሄደን ስንመለስ አንድ ልጅ ነው ያገኘነው።
ልጁ ደግሞ የኔ ነው የሷ አይደለም እያለች እንግዲህ ትልቋ በጣም ማውራት ትችልበታለች ነብዩላህ ዳውድን አሳምናቸው ልጁ የሷ እንደሆነ ፈርደው እየወጡ ያለ ነብዩላህ ሱለይማንን አግኝተዋል በምንድነው የተካሰሳችሁት እንዲማ ከሆነ ተሳስተዋል ማለት ነው አባቴ አለ መሆን ያለበት ሁለታችሁም የኔ ነው ካላችሁ አይቀር ቢላው አምጡና ሁለት ቦታ አድርጌ ግማሹን ላንቺ ግማሹን ደግሞ ለሷ ሰጥቼ በዚህ አይነት ነው መሄድ ያለባችሁ እንጂ አንዱ ባዶ እጁን አንዱ ደግሞ ልጅ ይዞ የሚሄድበት ምክንያት አይኖርም ለምን ሁለታችሁም የኔ ነው እያላችሁ ነው ብሎ አላቸው የዚህ ጊዜ ትልቋ ተስማማች በቃ ችግር የለውም ትንሿ ደግሞ አይ እሷ ጋር ይሁን ብላለች የዚህ ጊዜ ነብዩላህ ሱለይማን ነቁባት ልጅሽ ብትሆን ልጅሽ ቢሆን እንደ ብርቱካን እንደዚህ ተካፍሎ እንዲሰጥ አትወጅ ማንንም ጋር ይደክ በህይወት ይኖር በቃ እንዳማራጭ ሰው ልጁን አያስገድልም እዛ ይሁን ብለሽ ቲ ነበር ብለው ነጥቀው ለዘችኛው አሰተዋል አልሙሂም አያኩነ ፈጢነን የሚሉት ለዚህ ነው ይሄ ቀዷ የሚባለው ከባድ ትላልቅ ዑለማዎችን ነበረ ለቀዷ ረሱሉ ሰለላሁ ዐለይሂ ወሰለም የሚመርጡት ለምሳሌ ሙዓዝ ኢብኑ ጀበል የሚባለው ሷሃባ የመን ሲልኩ ረሱሉ ሰለላሁ ዐለይሂ ወሰለም የላኩበት ለቀዷ ነው አንዱም ከተላከበት ከሆኑ ተልኮዎች አንዱ ቃዲ ሆኖ የመን ላይ ሰዎችን እየፈረደ እንዲያስተዳድር ነው አልይንም እንደዚሁ የመን ሌላ ቦታ ላይ የመን እንግዲህ ሰፊ ናት የተወሰነ ቦታ ላይ አልይ የተወሰነውን ደግሞ ሙዓዝ ቀዷ እያደረጉ እንዲቀመጡ ተደርገዋል ስለዚህ ቀዷ የሚባለው ትልቅ ኃላፊነትና ነው ዝም ብሎ ሰዎች እንትን የሚሉበት አይደለም عبد الله بن مسعود لأن أجلس قاضيا بين اثنين أحب إلي من عبادة 70 سنة بلوان 7 ዓመት عبادة كم سرى بهول السوش مهكل بفتح بفرد الشالين يا بلوان كالله زند يالله أجر كبال እንደዛውም ደግሞ ካጠፋ ከባድ ነው ለዚህ ነው من ولي القضاء فقد ذبح بغير سكين የሚል ሐዲስ የመጣ ማለት ነው ፍርድን በሰዎች መካከል የተሾመ ያለ ቢላዋ ታርዷል ይላል ከከባድነቱ ማለት ነው ፈራጆች ሶስት ናቸው በአንድ ሐዲስ ላይ እንደመጣው ሐቅን አውቆ በሐቅ ላይ የሚፈርድ አለ የጀነት ነው ሐቅን አውቆ በሐቅ ላይ የሚፈርድ ከሐቁ ዝንፍ የማይላል ሌላው ደግሞ ሐቅን አያውቅም ሐቅ የመሰለውን ይፈርዳል የእሳት ነው ለምንድን ነው የእሳት የሚሆነው ሐቅን ያው አንዳንዱ ሰው እኛ አሁን እንግዲህ በየዋህነት የምንለው ነገር እኮ አለ ምን እንላለን ለምሳሌ አንዳንድ ሰዎች ዳዕዋ የሚያደርጉ ምናምን ብለን ስንፈቅድላቸው ዒልም ያለው ሰው ደግሞ ይመጣና ምን ይላል አይ ዕውቀት የሌለው ሰውማ ዳዕዋ ያደርግ የዚህ ጊዜ ምን እንላለን እንደው ከውስጣችን እንደው የሆነ ረህመት ሊሆን ይችላል ምን ችግር አለው አሁን እንላለን ችግሩ ይሄው እዚህ ሐዲስ እየተነገረ ያለው ነው ችግሩ ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ አንድ ሰው ሐቅም ቢሆን አላማው በማያውቀው ነገር ሲፈርድ የእሳት ነው የሚሆነው ለምንድነው የእሳት የሚሆነው ሐቅ እኮ ገጥሞ ሊሆን ይችላል ምናልባት በአላህ ዲን ላይ መላመታ ተብሎ ይከሰሳል አላህ ማታቀውን በመላ ነው የገመደልከው ይባላል ማለት ነው ይሄ ነው ሶስተኛው ደግሞ ሐቅን ያቃል ከሐቅ ውጭ ይፈርዳል ሐቅን ያቃል ያዛባል ማለት ነው ይሄ የእሳት ነው የሚሆነው ብለው ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል ሐቅን አውቆ በሐቅ ላይ መፍረድ እንጂ ሌላ አማራጭ የለም ማለት ነው عن عائشة رضي الله تعالى عنها قالت قال رسول الله صلى الله عليه وسلم من أحدث في أمرنا هذا ما ليس منه فهو رد بزيدنا الله عديسني أمتا كسو يالفنن السو تملاش نويلا
ተመልሶ من عمل عملا ليس عليه أمرنا فهو رد ስራን የሰራ የኛ ትእዛዝ የሌለበትን አምሩና ነብዩ ሰለላሁ ዐለይሂ ወሰለም የኛ ትእዛዝ ለረሱሉ አምር የሌለበት ይሄ ረድ ነው ተመላሽ ነው ስለዚህ ነው ቀዷ ላይ የሌለ አይነት ነገር ማምጣት አይቻልም በሸሪዓ ያለው ነው እንጂ አንድ ሰው የሚያስቀምጠው የሌለን ኢብቲዳ አድርጎ ፈጥሮ ማምጣት ስለማይቻል ነው ወጀህ المناسبው ማለት ነው ያ ረሱልና አለይሂ ሰላቱ ወሰለም አምር የኻለፈ ነገር ካለ ቃዲው መመለስ ነው ያለበት እንጂ መቀበል የለበትም ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ባለፈው ያሳለፍነው አንድ ታሪክ ነበር ዚና ተደረገ ከዛ በኋላ ዚና ለተፈጸመባት ሴት ባል የፈጻሚው ሰውዬ አባት ምንድነው ያደረገው 100 ፍየሎችና አንድ ባሪያ አምጥቶ ሰጠ ረሱሉ ሰለላሁ ዐለይሂ ወሰለም ጉዳዩ እሳቸው ጋር ሲደርስ ውድቅ ነው ያደረጉት ይሄ ገነሙ የተሰጠው ፍየልና ባሪያ ምናምን ردنا عليك በአንተ ላይ ተመላሽ ነው ለምን من عمل عملا ليس عليه امرنا فهو رد ይሄ ነው ማለት ስለዚህ ይሄ የማይገባበት ቦታ የለም ሁሉ ቦታ ላይ ሸርዑን የኻለፈ ነገር ሲመጣ ውድቅ ነው የሚደረገው ከዛ ውስጥ አንዱ ቃዲ ሸርዕ የኻለፈ ነገር ካገኘ ውድቅ ነው ማድረግ ያለበት እሱም ሊሰራ አይገባም እንደ ያለው ነገር ማለት ነው የተፈለገው እዚህ ቦታ عن عائشة رضي الله تعالى عنها قالت دخلت هند بنت عتبة امرأة أبي سفيان يا أبي سفيان بالبيت هند بنت عتبة متبالوا قبت على رسول الله صلى الله عليه وسلم بملكتين عليه فقالت عليك يا رسول الله اللهم ملكتين إن أبا سفيان أبو سفيان كو رجل شحيح رجل سونو شحيح بطعم نفوك يوانا ما يسط ولا يعطيني من النفقة كقلب يسطني ما يكفيني ويكفي بنية أنين ميبقى لجوتين ميبقى أيسطم إلا ما أخذت من ماله بغير علمه سايوك كجنزب يوصلك السكر فهل علي في ذلك من جناح إن بما أدركي أني لي تشكري نورال بلا تيكتشاتش فقال رسول الله صلى الله عليه وسلم النبي صلى الله عليه وسلم مالوات خذي من ماله بالمعروف ከገንዘቡ መመልካሙ ሰጂ ማ የክፊክ የሚበቃሽን ወየክፊ በኒኪ ለልጆችሽም የሚበቃውን በማለት ፈረዱ ይላል ይሄ እንግዲህ ባቡል ቀዷ ላይ መጠቀሱ ምንድነው ፍርድ ነው ብለው ያሉ ዑለሞች ስላሉ ነው ፈትዋ ነው የሰጡት ወይስ ፍርድ ነው ተለያይተዋል ዑለሞች ፈትዋ ነው ያሉት እንደ ፈትዋ አይተውታል ፍርድ ነው ያሉት ደግሞ እንደ ፍርድ አይተውታል ከዚህ በመውሰድ ኢንካነ ቀዷአን ምናልባት ፍርድ ከሆነ ይሄ ጉዳይ فتوى كوال هنا ففيه الحكم على الغائب بالله سولي من ما رجع على المال قضاء ما رجع وين فرد مستات يشتغل على المال عند فرد كهنا الزهلة يلال ليلاو كحاجة من ناقني وبزونا قراله بالله بيتول جوتشون عند سوم أستدار على البيت بالله بيتول جوتشون تنا نشوفونوتن راساتشون يالشالوتن مرجات ما صادق قدرمي ሌላው ነፈቃ ምን ያክል ነው አንድ ሰው የሚወጅብበት ከተባለ የሚወጅብበት የሚችለው ነው አላህ Subhanahu Wa Ta'ala የማይችለውን አያስገድደውምና የሚችለው ይወጅብበታል ሌላው አጅነቢ የሆነችን ሴት ለሐጃ ማናገሩ ምንም ችግር የለውም ይሄው ረሱሉ ሰለላሁ ዐለይሂ ወሰለም ያናገሯት ነው ይሄን መታ እየጠየቀች ነው አላህም Subhanahu Wa Ta'ala ቁርአን ላይ መናገራቸውን አይደለም የከለከለው ولا تخضعن بالقول ነው ስትናገሩ ቅላጼ አትጠቀሙ ሌላ አነጋገር አትናገሩ وقلنا قولا معروفا ትክክለኛ ንግግር ተናገሩ ነው የተባለው እንጂ አንዳንዶቹ እንትን ያደርጉ ይላሉ ዝም ብለው እጇን እንደዚህ ታዝርግና ተናገሩ አሚን ዝም ብሎ ነው ትክክለኛ ንግግር ተናገር እንጂ እጇን አፏላ አድርጋ ምናምን አላህ የሰጣትን የመናገር ሁኔታ እንድትገድብ ወይም እንድታጠፋ አይደለም ስትናገር በትክክል መናገር ነው ያለባት ማቅለጽለጽ ወይም ማቅለጽለጭ የሚባል ነገር
መኖር የለበትም ነው። እዚህ ላይ እንግዲህ ባለፈውም እንዳነሳ ነው አቡ ሱፊያን ይሄ ነገር እንዴት እንደዚህ ሊታማበት ቻለ ከተባለ ሰው ሲያስተዳድር የኖረ ትልቅ ሰው በመሆኑ የሚያደላው ለውጭ በመሆኑ ነው ሸሂህ የተባለው እንጂ እሱ በመሰረቱ ሸሂህ ሆኖ አይደለም ይላል። ይህንን የሚሉት ሼኽ ኢብኑ ዑሰይሚን ናቸው ረሂመሁላህ። ይሄ ግን ሐዲስ ፈትዋ ላይ ነው ቢባል የተሻለ ነው። ቀዳእ ላይ ነው ከማለት ረሱሉ ሰለላሁ ዐለይሂ ወሰለም ቀዳእ ላይ ናቸው ካል እያንዳንዷ ሴት እንደዚህ ያለ ችግር ሲደርስባት እየሄደች ቃዲ ጋ ነው መጠየቅ ያለባት ማለት ሊመጣል እንጂ በዚህ ሐዲስ መሰረት በቃ ለሂንድ ስለተፈቀደ አይባል። ምን ከሆነ ይሄ ነገር እሷ እየጠየቀች ያለችው ቀዳእ ነው ከተባለ ፍርድ ነው ከተባለ አይ ፈትዋ ነው የጠየቀችው ከተባለ ግን ሁሉም ሴት ሊሰራበት ይችላል። المهم ይሄ ፈትዋ ነው ማለቱ የተሻለ ነው። እዚህ ቦታ ላይ ከማምጣቱ ፈትዋ ቦታ ላይ ቢያመጣው የተሻለ ነው። ለምን ሴትይቷ ሂንድ እየጠየቀች የነበረችው እሱ በሌለበት ነው። ቀዳእ ከሆነ ደግሞ እሱ ሊኖርም ተገቢ ነበረ። ሌላው خذي من ماله بالمعروف ما يكفيك ويكفي بنيك የሚለው ለሌሎችም ተዳራሽ ይሆናል፣ ሁሉንም እንዲያዳርስ ይሆናል ማለት ነው። ምን ከሆነ ታጥዋከው وعن أم سلمة رضي الله تعالى عنها أن رسول الله صلى الله عليه وسلم سمع جلبة خصم بباب حجرته. رسول صلى الله عليه وسلم يكركر دمص سمو جلبة خصم ማለት ክርክር ነው። ጀለባ ጩኸት ማለት ነው፣ ጭቅጭቅ። የክርክርን ጩኸት ሰሙ ቢባቢ ሑጅረቲሂ በጎጇቸው በራፍ ላይ فخرج إليهم ወጡ። እንግዲህ የጎጃቸው በራፍ ማለት እኮ መስጊዱ ውስጥ ማለት ነው። መስጊዱ አጥር ላይ ረሱሉ ሰለላሁ ዐለይሂ ወሰለም መስጊድ ውስጥ ነው የሚኖሩት። ለዛ ነው የነብዩ ሰለላሁ ዐለይሂ ወሰለም ቤት ማለት ከመስጊዱ የሚለየው ግድግዳ ነው። ለዛ ነው ለአይሻ ኢዕቲካፍ ከገቡ በመስኮት ወደሷ ያሳልፉላትና ጸጉራቸውን ወይም ራሳቸውን ጸጉራቸውን ታበጥራቸው ነበር ይላል ሐዲስ ላይ እንደመጣ። فخرج إليهم فقال النبي صلى الله عليه وسلم كبيت وتعالوا من አሏቸው አላ ኢነማ አነ በሸሩ ሚስሉኩም ወኢነማ ያእቲኒ الخصم እኔ እንደናንተ ያለው የሰው ልጅ ነኝ እና ተከራካሪ ወደኔ ይመጣል። فلعل بعضكم ان يكون ابلغ من بعض ተከራካሪ ወደኔ ይመጣል ፍረድልኝ በማለት እኔ ታዲያ የሩቁን አላውቅ። فلعل بعضكم ምናልባት አንዳችሁ ይሆናል ابلغ من بعض ከሌላው ወይም ካንዱ በጣም ሲናገር በጣም እውነት እያስመሰለ የሚናገር فاحسب انه صادق እውነት ነው እያልኩኝ እኔም መጠረጥርና فاقضي له ውሳኔ ያስተላልፋለሁ። فمن قضيت له بحق مسلم አጭበርብሮኝ የሙስሊምን ሐቅ የፈረድኩለት فانما هي قطعه من النار ከእሳት የሆነ ቁራጭ ነው የቆረጥኩለት فليحملها ከፈለገ ይውሰደው أو يذرها كفلق يتوه. ከዚህ የምንገነዘበው ምንድነው ነብዩ አለይሂ ሰላቱ ወሰለም ያው ከፈረዱ ምንም ችግር የለውም ብሎ አንድ ሰው ለሱ ሐቅ ያልሆነውን ነገር በሳቸው ፍርድ ሐቅ ለማድረግ መሄድ እንደሌለበት። ይሄ እንግዲህ በነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ከሆነ በሁሉም በሌሎቹ ቃዲዎች ደግሞ ወይም በሌሎቹ ፍርድ ቤት ደግሞ የበለጠ ከባድ ነው የሚሆነው። አንድ ሰው የሱ ያልሆነ ነገር ሄዶ እንደምንም ብሎ አምታቶ ያስፈርዳል። ካስፈረደ በኋላ ምን ይላል? ፍርድ ቤት ፈርዶልኛል
መጀመሪያ ሱብሃንአላህ መጀመሪያ እኮ ምን አድርጓል አምታቶ ሰዎቹን ከመንገድ ላይ ዞር ለማድረግ ያልሰራው ስራ የለም ከዚህ ጋር ይመጣና ለሱ መፈረዱን ምን ያደርገዋል እንደ ሁጃ ባለ ሐቅ ለመሆኑ እንደ ማስረጃ ያመጣል ማለት ነው ይሄ ወንጀል ነው ለዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም እኔ የሰው ልጅ ነኝ ከዚህ ምን ገለጸው ረሱሉ ሰለላሁ ዐለይሂ ወሰለም የሰው ልጅ ናቸውና መመለክ የለባቸውም ነው ሌላው እንደ አቂዳ የሰው ልጅ ናቸው ረሱሉ ሰለላሁ ዐለይሂ ወሰለም አላህ እሳቸውን የነጠለው በሪሳላ ነው የሰው ልጅን እንዲያስተምሩ ነው አላህ Subhanahu Wa Ta'ala የነጠላቸውና ያ ደረጃቸው ሊጠበቅላቸው ይገባል ለአላህም ጥሩ ባሪያ መሆናቸው ከአላህ ዘንድ ደረጃ አለ ለዚህ ነው አላህ ተላልቅ ቦታ ላይ በባርነት ነው እንጂ ያነሳቸው በመልእክተኝነት አይደለም سبحان الذي أسرى بعبده تبارك الذي نزل الفرقان على عبده لما قام عبد الله يدعوه يا الله باريا الله ليملك بقوم غزي سورة الجنة كادوا يكونون عليه لبدا المهم እንዲህ ያሉ ቃላቶችን አብድ በሚለው አላህ ያስተሳሰረው ከተላልቅ ነገሮች ጋር ነው እስራእና ሚዕራጅ ትልቅ ነገር ነው ከባርነት ጋር ነው የተሳሰረው ግን የቁርአን አንድ ሰው ላይ መውረድ ትልቅ ነገር ነው ከባርነት ጋር ነው የተሳሰረው ለአላህ ባሪያ መሆን ልክ እሳቸው የሆኑበትን አይነት ባርነት ይዞ ለአላህ ባሪያ መሆን ትልቅ ክብር እንደሳቸው ለአላህ ባሪያ የሆነ ስለሌለ ማለት ነው የተናነሰ المهم ለአላህ ባሪያ መሆን ትልቅ ደረጃ ነው ታዲያ የሰው ልጅ ናቸው መልእክተኛው አለይሂ ሰላቱ ወሰለም ሰው ሊያሳስታቸው ይችላል በምን ላይ ፍርድ ላይ አስመስሎ የሌለን የሱ እንደሆነ አድርጎ በርግጥ አላህ ሊያዋርደው ይችላል እኮ ወህይ አውርዶ ነገር ግን ረሱሉ አለይሂ ሰላቱ ወሰለም ሊሳሳቱ ይችላል ለዚህ ነው ምን ያሉት فلعل بعضكم ان يكون ابلغ من بعض አንዳችሁ ከአንዱ በጣም ተናጋሪ ልትሆኑ ትችላላችሁ ቅቤ አንጣሪ ያለ አይደል ሲናገር እንዴት አድርጎ እንደሚናገር ባጢሉን በጣም ሐቅ አስመስሎ ይናገራል የሱ ያልሆነው ጭራሽ ደግሞ ያላየ ያልሰማውን በቦታው ላይ ልክ እንደነበረና አቀነጃጅቶ ማለት ነው ጂን ላይ ቁርአን የቀራ ሰው ካለ ያውቀዋል ይሄ እንዴት አድርጎ ጂን እንዴት አድርጎ ሰዎችን እንዴት አድርጎ ያልነበረበትን ቦታ ያላየውን ቦታ እንዴት አድርጎ ውሸት ቀበጣጥሮ እንዴት ቅሳ ይፈጥራል አንድ ታሪክ ይፈጥራል ወዲያው ልብ ወለድ ይሰራል ማለት የሌለን ዓለም መፍጠር ይችላል ቶሎ ብሎ ልክ እንደዚህ የጂን ባህሪ ያላቸው ሰዎች አሉ ቶሎ ብለው ታሪክ መፍጠር የሚችሉ ሰዎች አሉ እኔ ነበርኩኝ እሱ እንደዚህ ሲለው ሰምቻለሁ እንደዚህ ብሎ እንደውም ሰድቦት ነበር እንደዚህ ሲያንቀውም አይቻለሁ ይላል ያየው ነው ሱብሃንአላህ ከባድ ነው እንደዚህ ያለው በመሰረቱ አንድ ሰው ኖሮ እንኳን ያላየውን እየጨማመረ እያጣፈጠ በማጣፈጫ ማውራት ከባድ ነው በሸሪዓ ይሄ እንግዲህ የሌለ ሁላ ይጨምራል ማለት ነው ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም አንዳንዳችሁ ከአንዳንዳችሁ አብለግ ሊሆን ይችላል በጣም ንግርን የሚያሳምር እና እውነተኛ ነው ብዬ አስበዋለሁ አሉ ይሄው ፈአህሰቡ አሉ አስባለሁ انه صادق ይሄ እንደዚህ እያለቀሰ እየተናገረ ሊሆን ይችላል ወይም ስሜታዊ ሆኖ ሲናገር ወይም እየቆጠቆጠው ሲናገር صادق ይመስለኛል አሉ فاقضي له እፈርድለታለሁ فمن قضيت له بحق مسلم የሙስሊምን ሐቅ ግን አሳልፌ የሰጠሁት አሳስቶኝ ለሱ የፈረድኩለትና ባለመብቱን ያገድኩት فإنما هي قطعة من النار ከእሳት የሆነ ቁራጭ ነው ከፈለገ ይወሰደው ከፈለገ ይተወው ሐዲሱ ላይ የሚያሳየው አላህ Subhanahu Wa Ta'ala ያሳወቃቸውን እንጂ ረሱሉ ሰለላሁ ዐለይሂ ወሰለም ገይበን እንደማያውቁ አላህ ያሳወቃቸውን ያውቃሉ አላህ ያላሳወቃቸውን ግን አያውቁም ያው ሰው ስለሆኑ ማለት ነው አላህ ከሰጣቸው ደረጃ በላይ ከፍ ስናደርጋቸውም አይወዱም መልእክተኛው አለይሂ ሰላቱ ወሰለም እንደ አላህ ወዳጅ የላቸውም መሳቸው ከአላህ ልናጣላቸው ነው እየሞከርን ያለነው ሸይጣን እየሆነ ነው አላህ ከሰጣቸው ደረጃ በላይ ከፍ ከፍ እናድርግ ከተባለ ምን ማለት ነው እናጣላህ ከፈጣሪ እንደማለት ለዛ ረሱል ሰለላሁ ዐለይሂ ወሰለም አይወዱትም ሌላው ረሱል ሰለላሁ ዐለይሂ ወሰለም ኡሙር አልአህካም ላይ የተለያዩ የሰው ጉዳይ ላይ በሚፈርዱበት ጊዜ ምናልባት አላህ ካላጋለጠው በስተቀር ያንን ሰው
በሰው ንግግር ሊሳሳቱ እንደሚችሉ ነው። ይሄ ጉዳይ አለ። ለማንኛውም ለሁካሞችም ሁላ ለፈራጆች መጽናኛ የሚሆን ነገር አለ። የሚመሰክረው ሰው አለ ወይም ደግሞ የሚከሰው ሰው አለ። የውሸት መዓት ቀበጣጥሮ የፈረደው ሰው ቢሳሳት እሱ ከአላህ ዘንድ ምንም የሚያዘው ወይም ደግሞ ለምን እንደዚህ ሆንክ ብሎ የሚጠየቅበት ሁኔታ የለም። ለዳኝነት ቁጭ ብሏል ሰውየው። ማስረጃ ምንድነው ብሎ ሲል በውሸት የሚመሰክሩ ሰዎች መጡ፣ መሰከሩ፣ ተቀበላቸው። ምን ያድርግ አሁን ይሄ ዳኛ? ዳኛው እኮ አይደለም ተወቃሹ ማን ነው? በውሸት የሚመሰክረው ነው። ዳኛውማ ይሄው ማስረጃ ብሎ አለ፣ ማስረጃ ተገኘ በዛሂሩም ቢሆን ማለት ነው። ስለዚህ ሐኪም የሆነ ሰው ወይም ዳኛ የሆነ ሰው በሐቅ እሱ እስከተነሳ ድረስ ሌላ ሰው ከሸወደው እዚህ ላይ ምንም ጥፋት እንደሌለበት ነው። ለምን ረሱሉ ሰለላሁ ዐለይሂ ወሰለም እንኳን ብታሳስቱኝ እያሉ ሲናገሩ እኔ እንደዚህ ታረጉኛላችሁ አላሉም። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ራሳችሁን ምቆርጥላችሁ ቅጥዓ ሚን النار ነው የሚሆነው፣ ከእሳት የሆነ ቁራጭ ነው ምሰጣችሁ፣ ለእናንተ ኸይር የሚሆንላችሁ እንዳይመስላችሁ፣ ዱንያ አኺራችሁ እንደሚያጠፋው እያሉ ነው ያሉት ማለት ነው። ይሄ ነው هذا وصلى الله وسلم بارك على نبينا. عن عبد الرحمن بن أبي بكر قال كتب أبي وكتبت له إلى ابنه عبيد الله بن أبي بكر وهو قاض بسجستان ألا تحكم بين اثنين وأنت غضبان فإني سمعت رسول الله صلى الله عليه وسلم يقول لا يحكم أحد بين اثنين وهو غضبان وفي رواية لا يقضين حكم بين اثنين وهو غضبان. عبد الرحمن بن أبي بكر من بالنو كتب أبي وكتبت له إلى ابنه له عباتي صعف النام صعف كلتم ودا لجو عبيد الله بن أبي بكر ودا مبالو لجو እንግዲህ ጻፈ ሲባል ምናልባትም ለዚህ ለአብዱራህማን እየነገረው ጻፍ እያለው ማለት ነው። ጻፍኩለት የሚል ለወንድሙ እኮ ነው። አባቱ ለወንድሙ ነው ደብዳቤ የሚጽፈው። ለማ ወንድም? ለአብዱራህማን ወንድም፣ እሱም ዑበይድላህ እብን አቢ በክራ ይባላል። አቢ በክራ የሚባለው የጻፈ وهو قاض بسجستان سجستان የምትባል ሀገር አለች። እዛ ቃዲ ነበረ የሱ ልጅ፣ ያው የራዊው ወንድም ማለት ነው፣ የአቢ በክራ ልጅ። ምን ብሎ ነው የጻፈለት አባትየው? አላ ተሕኩም በይነ ኢትነይን ወአንተ ገድባን፣ ተቆጥተህ በሁለት ሰዎች መካከል እንዳትፈርድ ነው። የተቆጣ ሰው የሰው ንግግር አያስጨርስም። ይሄ እያወራ እያለ በቃ ብሎ የራሱን ፍርድ ሊፈርድ ይችላል፣ ሰልችቶት ማለት ነው። ስለዚህ ተቆጥተህ በሰው መካከል በሁለት ሰዎች መካከል እንዳትፈርድ ብሎ ጻፈለት። ይሄ እንግዲህ የራሱ አይደለም ሱሐቢዩ። ፈኢኒ ሰሚዕቱ ያ ሐዲሱ ይሄ ነው። እኔ መልእክተኛውን አለይሂ ሰላቱ ወሰላም ሰምቻቸዋለሁ የቁሉ ሲሉ ላ يحكم أحد بين اثنين وهو غضبان፣ ተቆጥቶ አንድ ሰው በሁለት ሰዎች መካከል እንዳይፈርድ ብለዋል። وفي رواية በአንዲት ሪዋያ لا يقضين حكم بين اثنين وهو غضبان፣ ዳኛ በሁለት ሰዎች መካከል ተቆጥቶ እንዳይፈርድ ብለዋል ይላል። ቃዲ የሆነ ሰው እንግዲህ በመካከለኛ በሆነ ሁኔታ ላይ ያለ ነው ሰዎች ላይ መፍረድ ያለበት ይላል። ወደ ቃዲነት ቦታው ላይ የሚወሰውሰው ነገር ሊኖር አይገባም። ሐታ ኃይለኛ ሙቀት ባለበት ቦታ ወይም ኃይለኛ ብርድ ባለበት ጊዜ ለቀዳ መቀመጥ የለበትም ይላል። ራሱ ወደዛ ሐሳቡ ስለሚሰረቅ ማለት ነው። ሽንት ይዞት የመሳሰለ ሌላ ነገር እንደዚህ ሀም የሚፈጥር ሐሳቡን ያጨናነቀ ነገር ባለበት ሁኔታ ቀዳ ላይ መቀመጥ የለበትም። ለዚህ ነው አልሐቀ العلماء لهذا المعنى كل ما يمنع القاضي من حسن النظر في القضية ጉዳዩ ላይ በደንብ አተኩሮ እንዳያይ የሚያደርጉ ነገሮች ሐሳቡን የሚበታተኑ ነገሮች በአጠቃላይ እንዲርቃቸው ተደርገዋል። ለምሳሌ ጁዕ ሙፍሪጥ፣ ድንበር ያለፈ ሙቅልቅ፣ አስጨናቂ የሆነ ረሃብ ያለበት
የራበው ቃዲ የሆነ ሰው ዳኛ የሆነ ሰው ለዳኝነት መቀመጥ የለበትም ሄዶ መብላት ነው ያለበት ወይ ደግሞ በጣም ጠግቦ ባለበት ሁኔታ አሁንም ይሄም እንደዚሁ መጠነኛ ሆኖ ሰዎችን በትክክል እንዲያስተናግዳቸው የሚሆን አይደለም እንደገና በጣም ከባድ የሆነ ሐሳብ ውስጥ ባለበት ሐሳብ የማይገባው የለም ያው በጣም ከባድ ሐሳብ ካለበት አደገኛ ነው ብርድም ወይም ቆራ የሚበርድ ነገር ማለት ነው እንዲሁም ሐር ሙቀት ብርቱ የሆነ ሙቀት እነዚህ ነገሮች በሌሉበት ሁኔታ ነው ቀዳ ማድረግ ያለበት ለዛ በጣም የሚሰማው ቃዲ ካለ የሚሰማው ቃዲ ምልመላው ላይ በደንብ የሚሰማ የሆነው ትንሽ ድምጽ ከሚርቀው እሱ ይሻላል ይላሉ ዑለማዎች በደንብ የሚሰማ በደንብ የሚታየው ካለ በጣም አተኩሮ ካልሆነ በስተቀር የማይታየው ካለ በደንብ የሚታየው ነው የሚመረጠው ቀዳ ላይ ማለት ነው ካሉት በጣም ምርጥ የሆነው ጥሩ የሚባለው ነው ወደ ፍርድ መሄድ ያለበት ይሄ በሚሄድበት ሁኔታ እሱም ሁኔታውን ማስተካከል መቻል አለበት እንጂ በጣም እንቅልፍ ያንገላጀው በጣም በተራበበት በደከመበት ጊዜ ቀዳ ላይ ወይም ፍርድ ችሎት ላይ መቀመጥ የለበትም ለምን መሰማት ያለበትን ሰው ሳይሰማ ሊዘል ይችላል ወይ ደግሞ በሐሳብ መወሳሰብ ምክንያት የማይፈረድ ፍርድ ፈርዶ ሊወጣ ስለሚችል ማለት ነው እንዲሁም ደግሞ በቁጣ መንፈስ ከባድ እርምጃም እንደዚሁ ሊፈረድበት ይገባል ሰውየው ነገር ግን አብሶበት ሊያከርበትም ስለሚችል በዚህ የተነሳ ነው ረሱል ሰለላሁ ዐለይሂ ወሰለም ወድዋን ሆኖ እንዳይፈርድ ብለው ያሉት ያው እነዚህ ቀድም የጠቀስናቸው ሌሎችም ይገቡበታል ሐዲስ عن أبي بكر رضي الله عنه قال قال رسول الله صلى الله عليه وسلم ألا أنبئكم بأكبر الكبائر ثلاثة قلنا بلى يا رسول الله قال لا الشرك بالله وعقوق الوالدين وكان متكئا فجلس وقال ألا وقول الزور وشهادة الزور فما زال يكررها حتى قلنا ليته سكت أبي بكر رضي الله عنه حديث يستلالفت إلى ملكتني عليه الصلاة والسلام قالوا ألا أنبئكم بأكبر الكبائر كتلالك وانجلات بتأم تلك هونون على نقرأتهم منه بلو ملكتني عليه الصلاة والسلام قالوا تلالك كم يبالوت وانجل انقدي ጭራሽ ብሶ ያለ ትልቅ ወንጀል ሲባል በመሰረቱ ወንጀል ትንሽም ቢሆን ትልቅ ነው ከምኑ አንፃር ከታመጸው አንፃር ካየን የታመጸው ፈጣሪ አላህ ነውና ትልቅ ነው ወንጀል እንደ ትንሽ መቆጠር የለበትም ትንሽም ምንለውም ትልቅም ነገር ግን ከምን አንፃር ነው ትንሽና ትልቅ እየተባለ የሚባለው አላህ Subhanahu Wa Ta'ala በተለያዩ ኸይር ስራዎች የሚያበሳቸው አሉ ለምሳሌ እንደ ውዱእ የሚያበሰው አለ ሶላት የሚያበሳቸው ወንጀሎች አሉ እነዚህ ተናንሽ ወይም ጥቃቅን የሚባሉ ወንጀሎች ናቸው ተለቅ እያለ ሲሄድ ግን በተውባ እንጂ አላህ ማያበሳቸው አሉ ምናልባት አላህ ያለ ተውባም ቢሆን ይቅር የሚለው አለ ከሽርክ ውጭ ያለውን ይቅር ሊል እንደሚችል ተናግሯል አላህ ነገር ግን በመሰረዙ በኩል እርግጠኛ የሚኮነው ሰውየው ምን ሲያረግ ነው ተውባ ሲያረግ ነው ከተላልቅ ወንጀል ተናንሹም ተውባ ያስፈልገዋል በመሰረቱ ያው ስለማይታወቅ ማለት ነው ኸይር ስራችን በስቶ የናዳው ይሁን ያንን ነገር ወይስ አይሁን ስለማይታወቅ ምናልባት ጥቃቅኑ እኮ በስቶ እንደ ኮረጠጥሮ ትልቅ ተራራም ሰርቶ ሊሆን ይችላል ከዚህ አንፃር ማለት ነው አንወይም ትንሽ ወንጀል በኸይር ስራ ይማራል ትልቅ ወንጀል በተውባ እንጂ አይማርም እነዚህ ተላልቅ ወንጀላት ከትናንሽ ወንጀል የሚለዩት በዚህ ነው በተውባ እንጂ ስለማይማሩ ማለት ነው ተላልቆቹ ታዲያ ረሱሉ ሰለላሁ ዐለይሂ ወሰለም ከነዚህ ከተላልቅ ከሚባሉት የበለጠ እንደው ከተላልቁ ውስጥ የጎላ ተላልቁን ልንገራችሁ ብለው ነው ያሉት እዛ ረሱሉ ሰለላሁ ዐለይሂ ወሰለም ሶስት እንደዚህ ካሉ በኋላ ወላ በላ ያ ረሱላህ ነገሩን የአላህ መልእክተኛ ብለን አልናቸው ይላል قال ከትልቁ ጀምሮ አልኢሽራኩ ቢላህ በአላህ ማጋራት አሉ እንግዲህ በአላህ ማጋራት ሲባል ሁሉንም ማጋራት ትልቁንም ትንሽ የሚባለውንም የሽርክ አይነት ይከታል ዞሮ ሽርክ የሚባል ነገር ትልቅ ነው ቀጠሉና ምን አሉ وعقوق الوالدين ወላጆች ላይ አቅ መሆን ወይም መጥፎ መሆን ማለት ወላጆቹ ታዛዥ ያልሆነ ክፉ
ቆሻሻ መሆን የወላጆቹን ሐቅ የማይጠብቅ ዓቅ ይባላል። ዓቅ በዐይን አላህ እንግዲህ አንሽኩር ሊ ወሊዋሊደይክ ይላል። እኔና ወላጆችህን አመስግን ይላል። አንሽኩር ሊ ወሊዋሊደይክ በዚሁ ቃል ሱብሓነላህ። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና። አላህ ሱብሓነሁ ወተዓላ አላህ ፈረደ ከእሱ ውጭ በእውነት የሚመለክ የለምና እሱም ብቻ እንድታመልኩ። ሲቀጥል ደግሞ ለወላጆቻችሁ መልካም እንድትውሉ አላህ ፈረደ ይላል። አላህ እሱን ከማምለክ ጋር አቆራኝቶታል። ምንን? ወላጆችን መታዘዝን። እዚህ ጋር ደግሞ ከሽርክ ጋር ምን ይያያዛል? ዕቁቅ ወይም መጥፎ መሆን ማለት ነው። ወላጆች ላይ ያው ሽርክ ላይ ያለ ሰው ነው ብዙ ጊዜ ወላጆቹ ላይ መጥፎ የሚሆነው። ተውሂድ ላይ ያለ ሰው ጭራሽ ሊሆን አይገባም። አንዳንድ አፍራድ እንኳን ቢገኝ እንደዚህ የሆነ ግለሰብ እንኳን ቢገኝ እንዴት መጣ ተብሎ ሊገረሙለት የሚገባ ነው ማለት ነው። ለምን? ከሽርክ ጋር ነው አላህ ያቆራኘው ይሄንን ነገር። ወይ ደግሞ ልቡ ላይ ሌላ ነገር ይኖራል ተብሎ እስከሚሰጋለት ድረስ ይደርሳል ማለት ነው። አላህ አቆራኝቶ በየቦታው ያመጣቸው ነገሮች ናቸው እና ከባድ ናቸው እነዚህ። ከሁሉ በላይ የሚከብደው በእርግጥ የአላህን ሐቅ መጣስ ነው፣ ሽርክ ነው። ሲቀጥል ዕቁቁል ዋሊደይን ተቀምጧል። ይሁን እዚህ ሐዲስ ወላጆች ላይ መጥፎ ማለት ወካነ ሙተኪያን ፈጀለስ። አሁን እንግዲህ ከሌላው ደግሞ ከበድ የሚለው ይሄኛው ሰዎች እንደ ቀላል እያደረጉት ስንት ሰው በበደል የሚታሰርበት፣ በበደል የሚገደልበት፣ በበደል ስሙ የሚጠፋበት ይሄ ነው። ወካነ ሙተኪያን ነብዩ ሰለላሁ ዐለይሂ ወሰለም ተደግፈው ነበረ። ይሄንን የመጀመሪያዎቹን ስለ ሽርክ ሁላ ሲያወሩ፣ ስለ ወላጆች መብት መጣስ ሁላ ሲያወሩ ተደግፈው ነበር። ከተደገፉበት ብድግ ብለው ቀና ብለው ምን አሉ? አላ ወቀውሉ ዙር ንቁ አሉ። ውሸት ወሬም አሉ። እናም ወሸሃደቱ ዙር ውሸት ምስክር፣ አባይ ምስክርም እንደዚሁ ይሄም ከባድ ወንጀል ነው ብለው ተናገሩ። ከተደገፉበት ብድግ ብለው ነው የተናገሩት። ሰሐቢዩ ምን ይላል? አቢ በክር ረዲየላሁ ዐንሁ ፈማ ዛለ ዩከሪሩሃ አላ ወቀውሉ ዙር አላ ወሸሃደቱ ዙር ውሸት መመስከር እያሉ እንደው ሲደጋግሙት አልተወገዱም። ሐታ ቁልና ለይተሁ ሰከት ምን ነው ዝም ባሉ ብለን እስካልን ድረስ ይላል። ለይተሁ ሰከት ያሉት ሰሐቦቹ ረሱሉ ሰለላሁ ዐለይሂ ወሰለም ተነዛነዙን ለማለት አይደለም፣ እሳቸውን ይደክማቸዋል ብሎ ከማለት ማለት ለእሳቸው ከማዘን ምን ነው ዝም ባሉ ብለን እስካዘንላቸው ድረስ ነፍሳቸው እስከሚወጣን የተናገሩት ለማለት ሱብሃንአላህ። ይሄ ማለት በጣም ነገሩ ክብደት እንዳለው ሁላ ነው የሚያሳየው። ከመሆኑም ጋር አብዛኛው ሰው በዚህ ላይ የተጨማለቀ የሚያሳዝነው ይሄ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ወደኛ የተላኩት የመጨረሻው መልእክተኛ መጥፎ አባይ ምስክርነት የሚባልን በዚህ አይነት ከማውገዛቸው ጋር ከከባኢረ ዙኑብ ውስጥ ፈልፍለው አውጥተው በጣም የጎሉትን ሲጠቅሱ ከተደገፉበት ተነስተው እንዲህ በቁጣ መንፈስ ከመናገራቸው ጋር ዛሬም ቢሆን በጣም የሚበዛ ነው። ይሄ በሰው ላይ ውሸት ወሬዎችን ማውራት፣ ከፍትህ የወጡ ፍትሃዊ ያልሆኑ ወሬዎችን ማውራት፣ ቅጥፈት፣ ቡህታን ሰዎች ላይ መለጣጠፍ እንደዚህ ያለው ከባድ ነው። ከሐዲሱ የምንረዳው ወንጀሎች ወደ ከባኢርና ወደ ሰጋኢር እንደሚከፈሉ አላህ እንተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ አላህ የሚከለክላችሁን ትልቁን ብትጠነቀቁት ዩከፍር ዐንኩም ሰይአቲኩም ጥቃቅን ወንጀሎቻችሁን አላህ ይምርላችኋል በተለያየ ምክንያት ይላል። ትላልቁን ግን አንድ ሰው የበለጠ ሊጠነቀቀው ይገባል። ውሸት አሁን ትንሽ ወንጀል አይደለም። ለብዙ ሰው ውሸት ትንሽ ወንጀል ነው። ረሱሉ ሰለላሁ ዐለይሂ ወሰለም አሁን የጠቀሱት የት ነው? ምን ከባኢር ዙኑብ ለሁም ከባኢር ከሚባሉት ውስጥ አክበር አልከባኢር ከከባኢሮች ውስጥ በጣም ትላልቅ ከሚባሉት ውስጥ ነው። ውሸት እኮ ከባድ ነው። አንድ ሰው ውሸት ከተጠናወተው ይገልና እኔ አይደለሁም፣ ያመነዝርና እኔ አይደለሁም፣ ይሰርቅና እኔ አይደለሁም። ስለዚህ የሁሉም ወንጀሎች ምን ይሆናል?
የሁሉም ወንጀሎች ከቨር ነው የሚሆነው ከላይ መሰተሪያቸው ውሸት ነው የሚሆነው ማለት በጣም ቀፋፊ የሆነ የወንጀል አይነት ውሸት ነው እንደው ከሌሎቹ በበለጠ መልኩ ሙስሊም የሆነ ሰው አይዋሽም ነው ያሉት መልእክተኛው አለይሂ ሰላቱ ወሰለም ውሸት ከባድ ነውና ውሸት መጠንቀቅ ነው ያለበት አንድ ሰው እንደው ለራስ የሆነ ነገር ያዋጣኛል ተብሎ እንኳን አይዋሽም ነውር ነው ውሸት ነውር እኮ ነው አይዋሽም ከቢራ من الصغيرة ወይም ትልቅ ወንጀል ከትንሽ ወንጀል በምንድነው ምንነጥለው ከተባለ አላህ Subhanahu Wa Ta'ala ዱንያ ላይ ሐድ እንዲደረግበት አንድ ሰው ካስቀመጠ አኺራ ላይ ደግሞ ወዒድ ካለው ዛቻ ካለው ወይም ደግሞ አላህ የረገመው ከሆነ መልእክተኛው የረገሙት ከሆነ የአላህ ቁጣ አለበት ተብሎ ከተነገረ ወይ ደግሞ ኢማን የለውም እንደዚህ ያለ ሰው ከተባለ ወይ ደግሞ ጀነት መግባት ለዚህ ሰው እርም ነው ምናምን የሚል የዚህ አይነት ታያጅ ነገር ከመጣበት አንድ ነገር ትልቅ ወንጀል ለመሆኑ ማስረጃ ነው ይላሉ እነ ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ ታዲያ ከወንጀል ሁላ ከባዱ ሽርክ ነው ሽርክ ትልቅ ወንጀል ነው ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ይሄ ነው ሌላው የወላጆችን ሐቅ አለመጠበቅ ከባድ ነው ሐቃቸው ላይ መቆምም ከባድ ነው በመሰረቱ አላህ ያገዘው ሰው ጥሩ የሆነ ሰው ካልሆነ በስተቀር የወላጁን ሐቅ ተወጥቷል የሚባል ሰው የለም ለዛ ነው ረሱሉ ሰለላሁ ዐለይሂ ወሰለም የወላጁን ሐቅ አንድ ሰው አይወጣም ባሪያ ሆኖ አግኝቷቸው ገዝቶ በራሱ ገንዘብ ነፃ ካወጣቸው እንጂ ይላሉ ይሄ ደግሞ ከባድ ነው ባሪያ ሆኖ ወላጆቹን አግኝቶ ማን ነው ነፃ የሚያወጣቸው ልክ እንደዚህ እሱን ወደዚህ ህይወት መምጣት ምክንያት እንደሆኑት እሱም የነፃነታቸው ምክንያት ሊሆን ማለት ነው ይሄንን የሚሆን የለም ለዚህ ነው እና አብዱላህ ኢብኑ ዑመር አንድ ሰው እናቱን ተሸክሞ ጠዋፍ እያደረገ እያለ ያገኙታል እናቱን ተሸክሞ ጠዋፍ እያደረገ ነው በአላህ ቤት ካዕባ ላይ ማለት ነው هل أديت ما لها علي بني لي يالاتن توتهن بلو طيقاچو لا يساوي طلقة قالوت لا يساوي طلقة ማለት አንዲትን ምጥ አታክልም አሁን ይሰራው አሉት አሁን እሷ በመታመጥ ጊዜ አንድ ያማጣችውን ምጥ አያክልም አንተ ይሰራው በጣም ከመድከሟ የተነሳ እናቱን ተሸክሞ ነው ሰውየው እየዞረ የነበረው በጣም ከመድከሟ የተነሳ ሽንት ምናልባትም ራሱንም የሚያስጠቅማት የሚሆነው ሰውነቷን በአጠቃላይ መቆጣጠር ማትችል ትልቅ ሴት ናት ከመሆኑም ጋር በዚህ አይነት ብለውታልና ከባድ ነው መወጣቱ ሐቁን እጠብቃለሁ ማለቱ ከባድ ነው በዚህ የተነሳ حتى አብረው ከናታቸው ጋር የማይበሉ ሷሊሖች ነበሩ በሰለፎቹ ጊዜ ለምንድነው እሷ ይጓጓዋችበትን ምናልባት ከበላሁኝ አላህ ይቀጣኛል ብለው እስከ መፍራት ድረስ ማለት ነው እንኳን አይደለም ለናቱ የሚገባውን ሐቅ ሳያደርግ መቅረት በእናት ላይ መጨከን እናት ላይ እጅ መሰንዘር መሳደብ አሁን ላይ እንዳለው ይሄ ተረገመ አውሮፓውያን የፈጠሩት ትውልድ ማለት ነው ሱብሃንአላህ ይሄ ይቀርና አልሙሂም ሌላው ከሐዲሱ የምናገኘው ሸሃደቱ ዙር መጥፎ ወሬ ቀበጣጥሮ ማውራት በተለይ መሰክራለሁ ብሎ መቅረብ ይሄ በጣም ከባድ ወንጀል መሆኑን ነው ይሄ እንግዲህ የብዙ ሰዎችን ህይወት የሚነጥቅ ነገር ነው ቢያቀው አንድ ሰው ለምሳሌ አንድ ሰው የሆነ ጥፋት አላጠፋም ይከሰሳል እዛው በኋላ የውሸት ምስክር ይፈልግለታል የሆነ ብር ይሰጣል ስለተባለ ብቻ ይሄ መስካሪ የተባለው ወይ ደግሞ የሆነችን እኮ ባደርግ ከነንተና ጋር ቀራረብ ይሆናል የሆነ ነገር እኮ የሆነች ነገር እኮ አላጣም ሊሂድ ቆይ ለማንኛው ብሎ ይሄድና በዚህ ምስኪን ላይ በታሰረ ሰው ላይ ስለጠፋ እሱ ያላየው ምን ያደርጋል እንግዲህ
ያየ ስለጠፋ እሱ ያየ አስመስሎ ያላየውን አይተናል አረ እንደዚህ ብሎ ሲያነሳሳ አረ ሰምተናል እያለ እንግዲህ ያልሰማውን የሰማ አስመስሎ ያላየውን ያየ አድርጎ ያልነበረበትን ኖር ያለው ሲል እየመሰከረ በዚህ አይነት ሐታ የሰው ህይወት ሊያስጠፋ ይችላል። ማን የገደለው? አሁን ቃዲው ይሄ ሰው እንዲህ ስላደረገ ብሎ ቢፈርድበት ዳኛው ቢፈርድበት ከዛ ይሄ ሰው ቢገደል ማን ያስገደለው? ያስገደለው እኮ መስካሪው። ለዚህ ነው ይሄ ሰው በሸሪዓ ከባድ ተደርጎ የታሰበውና የተወሰደው ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም እነዚህ ከባባድ ነገሮችን ሳይጠቁሙ ሐዲሳቸው ላይ አላለፉምና እነዚህ አይነት ነገሮችን በጣም መጠንቀቅ ያስፈልጋል። አንድ ሙስሊም የሆነ ሰው እንደዚህ ያለ ወርዶ ከዚህ አይነት ነገር ውስጥ ከመብካትና ከመጨቅየት ራሱን መጠንቀቅ ነው ያለበት። عن ابن عباس رضي الله عنهما أن النبي صلى الله عليه وسلم قال لو يعطى الناس بدعواهم سوج اندالوت بملاساتቸው የሞገቱትን ቢሰጣቸው ኖሮ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለدعى ناس ሰዎች ይሞግቱ ነበር دماء رجال የሰዎችን ደም واموالهم የሰዎችንም ገንዘብ ولكن اليمين على المدعى عليه ነገር ግን በተከሳሽ ላይ ሙዳዓ ላይ ማለት ተከሳሽ ነው ሙድዒ ከሳሽ ነው በሙዳዓ عليه ወይም በተከሳሽ ላይ መሐላ አለ ወዚህ ጋር ግን ሌላ ሪዋያ አለ ምን የሚል البينة على المدعي البينة መስካሪዎችን ማምጣት ይኖርበታል ያ ሙድዒው አለኝ ሲል ወይም ደግሞ መብቴ ነው ሲል የሚከሰው ሰው ማስረጃ ማምጣት ይኖርበታል አይ እኔ ደግሞ ይሄንን አላደረኩም የሚለው ሰው መማል ይኖርበታል በዚህ አይነት ነው እንጂ አሉ ረሱሉ ሰለላሁ ዐለይሂ ወሰለም ነገሩማ ክፍት ቢደረግ ስንት ባለጌ ያለ እያሉ ነው የሰው ደም ለማስፈሰስ ሲፈልግ ምን ይላል እከሌ የሚባለው ዘመዳችን የተገደለው እከሌን የገደለው ይላል ያለምንም ማስረጃ ዝም ብሎ ሰዎች ባሉት ቢፈረድ ኖሮ የብዙ ሰዎች ደም ይፈስ ነበር እያሉ ነው አላህ መልእክተኛ አለይሂ ሰላቱ ወሰለም እንዲሁም ደግሞ የሰዎች ክብርም እንደዚሁ ይጎድፋል በቃ ዝም ብሎ አንዱ ሰው ላይ ያወሩበታል ማስረጃ ከሌለ እንደዚህ ነው ያለ ማስረጃ አሁንም የምንቀበል ከሆነ ነገሮችን እንዲሁ ነው ስናወናበድና ስንወናበድ የምንኖረው ማለት ነው لو يعطى الناس بدعواهم ያሉት ሰዎች በዳዕዋቸው እንዳሉት በመላሳቸው ቢሰጡ ኖሮ ለدعى ناس ሰዎች ይሞግቱ ነበር ዲማአ ሪጃል የሰዎችን ደም የኛን እንተናን የገደለው ከሌ ነው ይያሉ ማለት ነው واموالهم ደሞ የሰውን ገንዘብ ይሄድና ይሄ ገንዘብ እኮ የኔ ነው ይላል እዛ በኋላ ዝም ብሎ ይሰጠው ነበር ማለት ነው ምን ባይኖር ኖሮ ማስረጃ የሚባል ነገር ባይኖር ኖሮ ለዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም ነገር ግን ማስረጃ ማቅረብ ግድ ይላል ከሳሽ ሲሆን ያ ደግሞ የተከሰሰው ሰው መማል ይኖርበታል በማለት ረሱሉ ሰለላሁ ዐለይሂ ወሰለም ብለዋል የሚን አለል ሙዳዓ ላይ አለ በተከሰሰ ሰው ላይ ማስረጃ ማቅረብ ደግሞ በከሳሽ ላይ አለ ይህ ሁሉ ጊዜ ሊኖር የሚገባ ነገር ነው የሰው ልጆች እስከሆነ ድረስ የሰው ልጆች ውስጥ መጥፎ ሰው አይታጣም ለዚሁ ዓላማ ራሱን የጋበዘ ስለሚኖር ሸሪዓው ይሄንን አይነት ገደብ አበጅቶለታል ማለት ነው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه